ያለውን ጉዞ በልቧ እየጠበቀች ታስበው ነበረ። እናም በመስቀል ላይ ተሰቅሎ እነሆ ደሙ ሲፈስ ሥጋው ሲቆረስ ድንግል ቆማ ታለቅስ ነበረ። አዎ ታለቅስ ነበረ። ይህ አይደለም፣ ይህ ብቻ አይደለም። በመስቀል ላይ ተሰቀለ፣ በመቃብር ተቀበረ። በሦስተኛው ቀን ሞትን ድል ነስቶ ድል አድርጎ ሲነሳ ሁሉ አየችው። በልቧ ተጠብቀው ነበር። ይሄንንም አዎ ሞት ራሱ በአያቶቿ ከአዳም ጀምሮ እስከ እናትና አባቷ ከዚያ ክርስቶስን እስክትወልድ እሱ ሲሰቀል ድረስ የነበሩትን ዘመዶቿን፣ ቤተሰቦቿን፣ ወገኖቿን እያነቀ ወደ ሲኦል የሚሄደው ራሱ ሞት ሲሞት አየችው። ከዚህ በላይ ምን ደስታ አለ? አዎ ዘላለማዊ ሞት በዘላለማዊ አምላክ ሲገደል ሲሞት አየችው። ዲያብሎስ ሲታሰር፣ አሳዩ ሲታሰር አየችው። አዎ ገዥ ነኝ ያለው ሲገዛ አየችው። ይህንንም በልቧ ተጠብቀው ነበረ። እነሆ በመስቀል ላይ ሆኖ ለሚወደው ደቀ መዝሙሩ እነሆት እናቴን አደራ፣ እነሆት ልጅሽ ብሎ በዮሐንስ አድሮ እኔና እናንተ እናታችን እንድንል እንደገና ደግሞ እርሷም ደግሞ በዮሐንስ ላይ የተሰጠውን አደራ እነሆት ልጆችሽ ተብሎ እናታችን ብለን ቃል ኪዳን ተቀበል፣ እሷም ልጆች እያለች ትባርከናለች። እንግዲህ ዮሐንስ አደራውን ተቀብሎ ወደ ዮሐንስ ቤት ተጓዘች። ለ15 ዓመት ያክል በዮሐንስ ቤት ኖረች። ከ15 ዓመት በኋላ እነዚህን ሁሉ ስደምሩ 64 ዓመት ይሆናል። በ64 ዓመቷ እነሆ ድንግል ማርያም ወደ ልጇ የምትሄድበት ሰዓት ደረሰ። እነሆ ሞት ወደ እርሷ ሲመጣ እኔ ልሞት አይገባም አለች። ጌታ ወደ መድኃኒተ ዓለም ኢየሱስ ክርስቶስ ራሱ መጣና እናቴ ልትሄጂ ይሻላል፣ ልታርፊ ይገባል። ይህ ዓለም ጎስቋላ ነው፣ እንኳን ላንቺ ለእኔም አልሆነም፣ እኔንም ሰቅሏል። ነገር ግን የእኔ መሰቀል ለዓላማ እናንተን አንቺን ቤተሰቦች እነሆ ሰው የተባለውን ሁሉ ለማዳን ቢሆንም ዓለም ጎስቋላ ነው፣ እሾካማ ነው፣ ተናዳፊ ነው፣ መርዛማ ነው። ይበቃሻል ድረፊ አላት። አይሆንም ያንተ ልጅ ሆኜ አለችው። ክርክር እንዲህ ነው። እናትና ልጅ ሳወራ እንዲህ ስናወራው ቀላል ይመስላል። አምላክና ሰው ነው ግን እያወራ ያለው። አስተውሉ። ሰው አምላክ የሆነበት ምስጢር የተገለጸባት ድንግል ማርያም ሰማይና ምድርን ሆና የኖረች እውነተኛይቱ ሰማይ። የሚገርም እኮ ነው። እውነተኛይቱ ሰማይ የሆነች እውነተኛይቱ ቤተ መቅደስ የሆነችው ድንግል ማርያም እነሆ በአንቺ ምክንያት ቃል ተገብቶላቸው እንዲድኑ ቃል ኪዳን ልሰጥሽ እወዳለሁ። ይህ ደግሞ ለሰው ልጆች ሁሉ የተሰጠ ሞት ነው፣ ሁሉም ይሞታል አላት። እነሆ እኔ ሞቼ ሌሎች የሚድኑ ቃል ኪዳን የሚያገኙ ከአንተ ጋር የሚኖሩ ከሆነ አንድ ጊዜ አይደለም 2-3 ጊዜ በሞት አይቆጨኝም አለች። አዎ እናት እንዲህ ናት። እናትነቷ የተለየ ነው። የድንግል ማርያም እናትነት በምድር ላይ ብቻ አይደለም፣ በምድርም በሰማይም ነው እናትነቷ። በምድርም በሰማይም እናትነቷ ለእኔና ለእናንተ የተሰጠው ከምድር ብቻ አይደለም፣ እስከ ሰማይ ድረስ ነው። የአምላክ እናት ተብላ ትጠራለች። እኛ አይደለንም። መላእክት በሰማይ የአምላክ እናት ይሏታል፣ በምድር ደግሞ እኛም የአምላክ እናት እንላታለን፣ እናታችን እንላታለን። መላእክት ደግሞ እህታችን ይሏታል። አቤት መታደል! እንዲህ አይነት እናት ናት ያለችን። እንኳን ደስ አለን። አዎ ባረፈችበት ሰዓት እነሆ ደቀ መዛሙርቱ ጌታ ደቀ መዛሙርት ሐዋርያት ሊቀብሯት የተቀደሰውን ሰውነቷን ይዘው ሲጓዙ እንግዲህ አሁንም ደግሞ ክርስቶስን የሰቀሉ በክርስቶስ ላይ ምቀኝነት የተነሱ ልጇን ለመስቀል የታገሉ ታግለውም ያልተው የሰቀሉ ሁሉም እነሆ ልጇ ወዳጇ ሞተ፣ ሰቀል ነው፣ ቀበር ነው፣ ተነሳ ብለው አወሩ። አሁንም ደግሞ መቀበር የለባትም ብለው ቅዱስ ሰውነቷን ሊያቃጥሉ አሰቡ። አዎ በዚህ ሰዓት ነው አንዱ በጣም የክፋቱ ክፋት እጁን አነሳ። ቅዱስ ሰውነቷ ያለበትን አልጋውን ሲይዘው የታዘዘ መልአክ ከላይ ወረደና እጁ ተቆረጠ። የክፉ ክፋት የሚሰሩ እጆች ይቆረጣሉ።
አዎ ክፉ የሚሰሩ ክፋት የሚያስቡ እነሆ እጃቸው ይቆረጣል። ለሌብነት፣ ለድብድብ፣ ለጸብ፣ ለመግረፍ ዝም ብሎ በማዶ ተነስቶ ጉልበት አለኝ፣ ስልጣን አለኝ፣ ኃይለኛ ነኝ፣ ገንዘብ አለኝ ብሎ እጁን እየሰነዘረ ሰውን ለሚያደማ፣ ሰውን ለሚገርፍ፣ ሰውን ለሚያሳድዱ እጆች ወዮላቸው፣ ይቆረጣሉ። አሁንም ከባድ ነው። ስለዚህ በዚህ ሰዓት የታውፋንያ እጅ ተቆረጠ። እነሆ ሲቆረጥበት ሁሉም ደነገጡ፣ ሐዋርያት ሳይቀሩ ሸሹ ይላል እና በዚያን ሰዓት ዮሐንስ ብቻ ነበር የቀረውና ዮሐንስንና ድንግል ማርያምን ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ይዞ ወደ ገነት ወሰዳቸው። በገነት በዕፀ ሕይወት ሥር አስቀምጦ ዮሐንስም አደራውን ለልጇ ሰጥቶ ተመለሰ። ዮሐንስን ጠየቁት። እነሆ ዮሐንስ የት ነች እናታችን? የት ገባች? አሉ። ልጇ ወዳጇ ኢየሱስ ክርስቶስ በኤደን ገነት በዕፀ ሕይወት ሥር አስቀምጧታል አሏቸው። አዎ አስቀምጧታል፣ በዚያ ነች ያለችው አሉ። ነገር ግን ታውፋንያ እጁ ተቆርጦ ቀረ ወይ ብለን ስናስብ ታውፋንያ እጁ ተቆርጦ አልቀረም። ማምላክ ድንግል ማርያምን ቅዱስ ጴጥሮስም ቅዱስ ዮሐንስም ለምነው እሷም ከልጇ ከወዳጇ አማልዳው። የሚገርም እኮ ነው። ሰው ለጠላቱ ይጸልያል። ክርስቲያኖች ለጠላታችሁ ጸልዩ፣ ለሚያሳድዷችሁ ጸልዩላቸው፣ ለሚረግሟችሁን ደግሞ መርቋቸው ተብሎ ተጽፏልና ራሱ ኢየሱስ ክርስቶስ በድንግል ማርያም ምልጃ በሐዋርያት ጸሎት እጁ እንዲመለስለት ተደረገ። እግዚአብሔር የተመሰገነ ይሁን። አዎ በ64 በዚህ ምድር ላይ በ64 ዓመት ያክል እነሆ የእግዚአብሔር ምስጢር ሆና የእግዚአብሔር ምስጢረኛ ሆና የኔና የእናንተ ደግሞ የድህነታችን ቁልፍ ማህደር ሆና የኖረችው ድንግል ማርያም በ64 ዓመቷ አርፋ ለኔና ለእናንተ ተስፋ ሆነች። ለኔና ለእናንተ ቤዛዊተ ዓለም ቤዛዊተ ኩሉ ተባለች። ይህች ናት እናታችን፣ ይህች ናት ምስጢር ሆና ለኔና ለእናንተ የምስጢር ቁልፍ የሆነችን የድህነታችን መሰረት ድንግል ማርያም እነሆ ዛሬ አረፈች ስንል ለኔና ለእናንተ ቃል ኪዳን ተሰጠን። የቃል ኪዳን እናቷ በመሬት በስሟ እንኖራለን፣ በሰማይ ደግሞ በቃል ኪዳኗ እንባረካለን። እነሆ ትውልድ ሁሉ ብፅዕት ይላታል፣ ብፅዕት ይሉኛል ብላለች። እኛም ብፅዕት እንላታለን። የሚያምነውም የማያምነውም ብፅዕት እንኳን ባይል የጌታ እናት ይላታል አይደል? የጌታ እናት ማለት ብፅዕት ማለት ነው። እግዚአብሔር የተመሰገነ ይሁን። ብፅዕት ሆይ እያልን ለመኖር ያብቃን። የአባቶቻችን አምላክ በዓሉን ደስታ፣ የፍቅር፣ የበረከት ያደርግልን። እግዚአብሔር ይባርካችሁ። አቤቱ አምላካችን እግዚአብሔር ሆይ እናመሰግንሃለን። አምላካችን ሀገራችንን ከጥፋት ሕዝቧን ከስደት ሰውርልን። ቅዱስ አምላክ ሆይ በዚህም በሌላም ቦታ ሆነው አንተን እያከበሩ አንተን እያመሰገኑ ያሉትን ልጆችን ባርካቸው፣ ቀድሳቸው። ቅዱስ አምላክ ሆይ በመከራ በጭንቀት በሕማም በእስር ቤት በረሃብ በችግር ያሉ ወገኖች አንተ በቸርነት ከመከራ ከስቃይ ከችግር ከሕማም በቸርነት አድናቸው። በሥጋም በነፍስም በመንፈስም ሀገር የሚመሩ ሕዝብ የሚያስተዳድሩ መሪዎችን ልቦናውን ማስተዋሉን ጥበቡን አድላቸው። አምላኮ ሕፃናቱን አሳድጋቸው፣ ወጣቶቹን ከመጥፎ ነገር ሰውራቸው። ወላጆችን በዕድሜ በጠጋ በእምነት በሃይማኖት አጽናቸው። አምላኮይ በእመቤታችን አማላጅነት በቅዱሳን በጻድቃን በሰማዕታት ምልጃና ጸሎት ሁላችንንም ፍጻሜያችንን አሳምርልን። ሀገራችንን ሰላም፣ ሕዝባችንን በአንድነት አኖርልን። መከራውን ዘመን አሳጥርልን፣ ችግሮችን አስወግድልን። ቅዱስ አምላካችን ሆይ ምሕረትህ ቸርነትህ ለዘላለም ነውና በሰላም በጤና በፍቅር በአንድነት አኑረን። አቡነ ዘበሰማያት አባታችን ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ
በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። በማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችን ያሰርን ዘንድ ለዘላለሙ አሜን። አድሮ አርሥከሙ ሀበ እግዚአብሔር አምላክነ በጾም ሊቀ ጳጳስ ከመ ይባርከነ አሜን። እግዚአብሔር ይባርከነ ወይስሐለን። ጌታ ሆይ ሕዝብህን አድን ርስትህን እንባር። አቤቱ ጌታ ሆይ ሕዝብህን አድን ርስትህን እንባር። አቤቱ ጌታ ሆይ ሕዝብህን አድን ርስትህን እንባር። ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት ቤዛ መምካን ቅድስት ቤተ ክርስቲያንን ጠብቃት። ንጹሕና ቅዱስ ለሆነ ሕዝብ ማደራ ባደረካት በዚህች ቅድስት ቤተ ክርስቲያን መጥታችሁ የጸለያችሁ የጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ ሕግና ሥርዓት ደም ደሟችሁና አፍ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ ጥምት የምትሆን ድንግል ማርያም ልጅ ባለፈው ይቅር ይበላችሁ። በሚመጣውም ይጠብቃችሁ ለዘላለሙ። ኩኑ ፍቱሐነ ወንጹሐነ ይረሴን የረስክሙ ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ ብለን 12 ጊዜ እንጸልይ። ባለፈው ይቅር እንደን በሚመጣው እንዲጠብቀን ስለ እናቱ በእንተ እግዝእትነ ማርያም ብለን 12 ጊዜ እንጸልይ። በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእውቀት ያለ እውቀት በስህተት በግድፈት በመዓልትና በሌሊት የተሠራውን ኃጢአት ማሰረ ኃጢአት እግዚአብሔር ይፍታ። ምስለ ኩልከ አሜን። እግዚአብሔር ይባርከነ ለአገርቱ በሰላም ስሬተ ኩነነ ዘተመጥወነ ሥጋከ ወደመከ ዋነ በመንፈስ እንጭት ኩሉ ኃይሎ ለጸላይ በረከተ የቅድስት ትምሊተ ምረትኪያን ሴፈ ኩሉ ምግባረ ውስተ ኩሉ ምግባረ ሰናይ ደምረነ ብሩክ ዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ችያተ እግዚኦ ነአኩት ነሲአነ ጸጋ ዘእመንፈስ ቅዱስ በሰላም በጤና በፍቅር በአንድነት ወደ ቤታችሁ አግባችሁ እግዚአብሔር በቸርነቱ ይጠብቃችሁ።
ታቦት በውስቴታ ኦሪት በውስቴታ ውስቴታ ቃለ ሕይወት ያሰማልን። ብፁዕ አባታችንን ማታ ከ11 ሰዓት ጀምሮ ሰፊ የሆነ ጉባኤ አለ። ሁላችሁም ባለ ካሜራዎችም ማታ ላይ እንድትመጡ እናሳስባለን። በጊዜ ነው ሁላችሁም እንድትመጡ። ፓውዛ ተዘጋጅቷል። ያው ፓውዛ ሌላ ጊዜ የለም ስለሚባል ስለምትቀርቡ ነው። ዛሬ ግን በደንብ እንግዲህ የእግዚአብሔር ቤተሰቦች ቅድም እንደተባለው አሸዋ፣ ጠጠር፣ ሲሚንቶ ማስገባት ትችላላቸው። ማገዝ የምችሉ በሙሉ ሞንታርቦ ደግሞ ዛሬ በሁለት ማይክ በሁለት ዘማሪ እንድናገለግል ሞንታርቦ ያገዙ ወንድሞቻችን ወጣቶች ናቸው። እዚህ የሞንታርቦ ባለቤቶች አሉ። ስማቸውን መናገር አልፈለጉም። ስለዚህ ዛሬ ሞንታርቦ የቻሉት ወጣቶች አንድ ጊዜ ልላቸው አመስግኑልን ወጣቶቻችንን። አሁን እንዘመራለን። ስለት አስራት በኩራት እየመጣችሁ ማስገባት ትችላላችሁ። ወደ መስዋዕት ላይ